ኦሮሞ ልጆች ህዝቡን እያልኩ አይደለም። ኦሮሞ ብሔርተኝነትን የሚደግፉ ሰዎች ምንድነው ይፈልጉት? ሽመልስ አብዲሳ አብይ አህመድ ስልጣን ላይ ያለ ብለው ሲያስቡ ኢትዮጵያዊ ይሆናሉ። ባንዲራ ይዛሉ። እነ ጀዋር መሐመድ ምንድነው ሲሉ የነበሩት? ኢትዮጵያ አሮፍ ኦሮሚያ፣ ኢትዮጵያ ከኦሮሚያ ተነቅለሽ ውጪ አንፈልግሽም፣ እኛ ኦሮሞ ነን ኢትዮጵያዊ አይደለንም፣ እኛ ባሪያ ነን ሲሉ ነበረ። ዘፈኑ እሱን ነበር የሚያሳየው። ፖለቲካል ዲስኮርሳቸው፣ ፖለቲካል ውይይቶቻቸው የሚያሳየው ይሄንን ነበር። ይሄንን ገልብጠው መጥተው አንተን ደግሞ ዛሬ ሊያሸማቅቁ ይሞክራሉ። ያስቆኛል እኮ አንተ ኦሮሞ ትጠላለህ፣ አንተ እንደዚህ ለምን? የእነሱን ዘረኝነት ስለነገርካቸው ማለት ነው። አየህ ሙኒር አቡበክር አይ ቲንክ የኦሮሞ ልጅ ከሆንክ እናግባና ሀሳብ ታየደ እንዳል ያርጋል አትሊስት። እና እስኪ እኔ እያልኩ ያለው አንድ ጊዜ ቆይ ሙኒር፣ ሌሎቹ ከፊት የገቡ ሰዎች ስላሉ እኔ ምን መሰላዝ ቅድም የነበረው አዶናይ አረንጓዴ ቢጫ ቀይ ለብሶ ወይም ፊቱ ላይ አድርጎ መሄዱ ለምንድን ነው? አረንጓዴ ቢጫ ቀይን አስለቅቅ ቪዲዮን አጥፋ የሚል አዶናይ እንደ ቀልድ ነው ያየው። ግን አይደለም፣ ይሄ የነበረ ነገር ነው። ኢትዮጵያ ውስጥ ያለው ሪል ኢትዮጵያ ውስጥ ያለው ኢትዮጵያን የሚያስተዳድረው የፖለቲካል ሲስተም የፖለቲካል ኦሊጋርኪ ወይም አስተዳዳሪ ጨቋኝ ዘረኛ ስርዓት የኦሮሞ ብልጽግና የሚባለው የሚያስበው እሳቤ ነው። ይሄ የኦሮሞ ብልጽግና አረንጓዴ ቢጫ ቀይ ሲያይ ያመዋል። እውነተኛ የኢትዮጵያ ባንዲራ ሲያይ ያመዋል። አማርኛ ዘፈን ቋንቋን ማጥፋት ይፈልጋል። ኢትዮጵያዊነትን ማጥፋት ይፈልጋል። አዲስ አበባዎቹን መበታተን ይፈልጋል። በጣም ዘረኛ ነው ስርዓቱ። ፖሊሲው ይሄንን በተመለከተ ነው። ወደድክም ጠላ 1 2 3 ብለን ማሳየት እንችላለን። እና this is the problem። እና እነዚህ ሰዎች ደግሞ ወደብ ልናመጣ ነው አብራችሁን ቀይ ባህር ድረስ ዝመቱ ይለዋል። ደግሞ ይመጡና እኔ የእናንተ ኢትዮጵያዊነት በአፍንጫ ይውጣ ነው የምለው። ህዝቡን እያለኩ አይደለም። አሁንም አብይ አህመድ የሚመራው ኢትዮጵያዊነት የለም። በቃ እኔ ኢትዮጵያዊነትን እኔ ባንዲራዬን መያዝ ካልቻልኩኝ፣ በሀገሬ የመሬት ባለቤት ካልሆንኩኝ፣ የስልጣን ባለቤት ካልሆንኩኝ፣ በሀገሬ የምሸማቀቅበት ፖሊስ የሚደበድበኝ ባንዲራ ይዛሃል ብሎ ከልብሴ ላይ የሚነጥቅበት ሀገር ላይ ስለ የትኛው ኢትዮጵያዊነት ነው የምታወራልኝ? ስለ የትኛው ወደብ ነው የምታወራልኝ? ስለ የትኛው ሀገር ነው የምታወራልኝ? አዩ ኪድሚ ዩ መስት ቢ ስቱፒድ ነው የምልህ። የኦሮሞ ብልጽግና ደጋፊዎችና ተከታታዮች ዩ ጋይስ አር ሶ ስቱፒድ and you guys think we are ignorant, we are like short sighted ምናምን አድርጋችሁ ነው የምታየው። we are not, I'm not። እኔ ከኦሮሞነት ቢሆን ደጋግሜ ነው የምለው ከኦሮሞ ተወልጃለሁ። እናቴ ኦሮሞ ነች። ኦሮሞነትን ሞቼ ነው የምወደው። አማራነትን በዘር አላምንም። ግን ጭቆናን ከብሔር እለያለሁ። ጭቆና ሲኖር ዘረኝነት ሲኖር ትክክል አይደለም፣ ትክክል አይደለም። የትግራይ ልጆች ዛሬ እኮ ትናንት ጭቆና ሌላ ኦሮሞና አማራ ሲጨቆን የትግራይ ልጆች ትክክል አይደለም ቢሉ ኖሮ ስርዓቱ መጣል ይቻል ነበር። ስርዓቱ ስርዓት ሊይዝ ይችል ነበር፣ ሊገለበጥ ይችል ነበር፣ የህዝብ ጥያቄ ሊመለስ ይችል ነበር። አላሉም። የዛኔ የትግራይ ልጆች አይ ዛኔ ፕሪቪሌጅ ነበራቸው። እነሱ አዳራሽ ሞልቶ ይጨፍሩ ነበረ። ዲሲ ብትሄዱ እሰጣለሁ ጅቦ ዲሲ ብትሄዱ ዲሲ አውሮፓ ብትሄዱ በየኤምባሲው የነበሩት የትግራይ ልጆች ናቸው። እነሱ ሰርክል ሰርተው ይጨፍሩ ነበር። ሌላው እየሞተ ነበር። ኦሮሞ ይሞታል፣ አማራዊ ይሞታል። የፖለቲካ ጥያቄ አለ። they don't give a damn። እነሱ ፕሪቪሌጅ ላይ ነበሩ። ወይንም ደግሞ የኛ ስርዓት ነው እንደግፈው ይሉ ነበር። ዛሬም የኦሮሞ ልጆች እያሉ ያሉት ምንድነው? ቀይ ባህር ነው የምንፈልገው እኛ ኢትዮጵያዊ ነን ምናምን እያሉ የእንትን እያሉ ነው። እኔ የምለው ህዝቡ ጃልታይምስ እዚህ ጋር ማስተካከያ ሙኒር እኮ አንድ ጊዜ እኔ ህዝቡን እያልኩ ኦሮሞ እዚህ ጋር ትንሽ የኦሮሞ ብልጽግና ውስጥ ያሉ ሰዎች ኦሮሞ ብልጽግና ኦሮሞ በቃ ብልጽግና መንግስት ብትል ይሻላል። ለምን የኦሮሞ ህዝብ እያለቀ ስለሆነ እኛ እየተቃወምን ስለሆነ በዚህ ማስተካከያ ቢወሰድልን ደስ ይለኛል። ይሄ ካድሬዎች ብልጽግና የኢትዮጵያ ብልጽግና መንግስት ጠቅላላ አድርገህ ብታወራቸው ደስ ይለኛል። ኦሮሞ ደጋገም ከሆና እኛ ግን ራሳችን እየሞትን ነው፣ እያለቅን ነው። ስለዚህ አድሬስ ደጋግመህ ባታረገው ሌትስ ቢ ኦነስት። እኔ ኦሮሞነትን ለእኔ ልትሰጠኝ አችልም። አንድ ነገር ልንገርህ ሙኒር፣ ትልቁ ችግር ምን እንደሆነ ታውቃለህ? ኦሮሞን ደጋገምከው። ዋዩ አፍሬድ
ኦሮሞ ስል እኮ ህዝቡን እያልኩ አይደለም። ይህ ነው እኔ ዲአሶሺየት አድርጌ ወይንም ደግሞ መስመሬን ባውንደሬን ለይቼ እንደማውራ ይገባሃል እኮ። ግን የኦሮሞ ብልጽግና ኢትዮጵያን እንደሚያስተዳድር ታውቃለህ። ሽመልስ አብዲሳ፣ አብይ አህመድ የኢትዮጵያ አለቃ እንደሆኑ ታውቃለህ። ዘራፊ እንደሆኑ ታውቃለህ። አንተም እየታገልካቸው ነው መሳሪያ አንስተህ። ግን የኦሮሞ ብልጽግና ሲባል ልክ ኦሮሞ እንደተባለ ፓኒክ ታደርጋለህ። ነው እኔ ኦሮሞ ልናገር አልችልም። ገብቶሃል? እኔ የኦሮሞ መብት ከተነካ እኔ ነኝ መጀመሪያ የምወጣው። ኦነስትሊ እንነጋገር ከተባለ ገብቶሃል? የአማራ ልጆች ኦሮሞን ሲያጥላሉ፣ ሌሎች ኢትዮጵያኖች ኦሮሞን ሲያጥላሉ እኮ ስከራከር አይታኛል አይደል? ትክክል አይደለም ስለ አይታኛል። ለምን? ከልቤ ስለማምንበት ማለት ነው። ለዛ ነው እኮ እኔም ያልኩ ስለ ብዙ ጊዜ ባላንስ ሆነ ስለምታወራው ነው ያልኩ። አውቃለሁ፣ አልዋሽም። እስኪ በተራ በተራ እናውራ። ሶስት ደቂቃ አብርሃም ግባና ከገጅቦ ጋር እንሄዳለን። እሺ ታንኪ አመሰግናለሁ። አዲስ እንደምን አለ? ሰላም ነው ወይ ብራዘር? አለው ወንድም አለው። አያጅቦ ሙኒር ሰይፉ ታች ያላችሁ ገስትም ያላችሁ ሰላም ብያለሁ። ያነሳው ሀሳብ አሁን የተናገርከው ነገር አዲስ ታይምስ ምንም የተለየ ነገር አለም። የተናገርከው ያየነው ሀቅ ነው። መቶም የሚናገረውም ሰውም ምናልባት ሌላ ኤግዛምፕል ይሰጥ ይሆናል እንጂ የሚከራከርበት ነገር ያለ አይመስለኝም። ምክንያቱም ጥምቀት ላይ በተለያዩ የኢትዮጵያ በዓላቶች ላይ የፌዴራል ፖሊስ ነን የሚሉ ያገዛዙ ኃይሎች ከህፃን ልጅ ቀሚስ ላይ አረንጓዴ፣ ቢጫ፣ ቀይ በጩቤ ቀደው የሚያወጡ በጥላቻ የናወዙ ኢትዮጵያን እጅግ የሚጠሉ ጸረ ኢትዮጵያ ሰዎች ናቸው። ጥላቻ ያለባቸው የበታችነት ስሜት የኢትዮጵያን ሀገረ መንግስት የኢትዮጵያ ህዝብ አምኖ ምሩ ብሎ ሰጥቷቸው እስቲል በበታችነት ስሜት የሚሰቃዩ ጸረ ኢትዮጵያዊ ናቸው ብዬ ነው እኔ የምደመድመው። ቢካዝ አሁን አዶናይ አገር አለ ብሎ ዘመድ አለ ብሎ ነው የሄደው። እንግዲህ እዛ አገር አለ ብሎ ቢያስ በሀገሩ መንግስት አምኖ ራሱን ደግሞ እንደ ኢትዮጵያዊ አይቶ ነው የሄደው። አረንጓዴ፣ ቢጫ፣ ቀይ ግንባሩ ላይ ማድረጉ ያቺ አስቆጥታቸው ማለፍ እንኳን አልቻሉ። ከአዶናይ ላይ አዶናይን ማለፍ ያልቻሉ ሰዎች እንደኔ አይነቱን ሬጉላር ሰው ቢያገኙት ምን ሊያደርጉት ይችላሉ ነው። አሁን አዶናይ ስለሆነ ነው እንጂ የኔ አይነት ሰው የማይታወቅ ሰው ቢሆን እየቀጠቀጡ ደብድበው እስር ቤትም ሁሉ ሊወስዱ ይችላሉ፣ ሊገሉም ይችላሉ። ባይዘወይ ማለት ቱዚስ ኤክስተንት ናቸው። እና እነዚህ ነውረኞች አሰብን ልናመጣ ነው ብለው ሲያወሩ ደግሞ አስቂኝ ያደርገዋል። ባይዘወይ አዲስ ታይምስ አብይ አህመድ አሊ አሰብን ለማምጣት አይደለም ፍላጎቱ። አሰብን ለማምጣት ሳይሆን የኤርትራ ኃይሎች ፋኖን እየረዱ ነው። የጦርነቱ መነሻ እሱ ነው። ፋኖን እየረዱ ነው። ጠቅላይ ሚኒስትሩም በፓርላማ ስፒች ያደረገውን ሰምተ ከሆነ ሲናገር እኛ ከኤርትራያኖች ጋር በፍቅር መኖር እንፈልጋለን። በፍቅር የምንኖረው ግን ሽፍታን ማስታጠቅ ካቆሙ፣ ህገወጥ የዶላር ምንዛሬን ካቆሙ፣ ህገወጥ የሰው ዝውውር ወይም ደግሞ ሂውማን ትራፊኪንግ ካቆሙ ብሎ 3 ነገሮችን ተናግሯል። ባይዘው ማለት ነው። ስለዚህ ጦርነት የሚነሳው አሰብን ለማምጣት አይደለም። አሰብን ለማምጣት ሳይሆን ፋኖን ረዳችሁ ነው። አብረሽዬ የገባውበት ሰዓት በጣም ሮንግ ሰዓት ነው። ከስራ መጥቼ ሁሪ ነው ምናምን የሚባል ልጅ ብዙ ጊዜ ይሄ ኢትዮጵያዊነትን አዲስ አበባ የኮንዶም ልጆች እያለ ይሳደባል። የአዲስ አበባ ልጆች በጣም ነውረኛ ልጅ አለ እና ዶክተር ነኝ ነው የሚለው። አይተው ከሆነ የኦሮሞ ልጅ ነኝ የብልጽግና ደጋፊ ነው እና እሱ ቤት ዝም ብዬ ገባው ማለት ነው። በጣም አዶናይን ሲያብጠለጥለው ምንድነው የአዶናይ ጥፋቱ ብዬ ለመጠየቅ ገባው። ከጥቂት ልጆች ጋር ተወያየን ማለት ነው። መነሻው እሱ ነው። ወደ እኔ የራሴን ፔጅ የከፈትኩበት ማለት ነው። ቢኮዝ አንደኛ በእርግጥ ትንሽ ሀሳቤን መስማት ፈልገዋል። ሀሳቤን ሰምተዋል። ሰዎችም ሰብሰብ ብለው ነበረ። ሀሳባችንን ጥቂት ሰው 40 ሰው 50 ሰው ይዞ ነበረ እና እኛ ስንገባ ወደ 300 ሰው 200 ሰው ምናምን ጥሩ ሰው እየተወያየ ቀጠለን። እኔ የአዶናይ ኃጢአቱ ምንድነው ስለው ለምን ጋርድ ቀጠረ? የላይሰንስድ ያልሆኑ ወይም ላይሰንስ የሌላቸው ጋርዶች ለምን ተቀጠሩ ይለኛል። አንደኛ ላይሰንስ ካልያዘ እኮ በህጉ የነበረውን አጀንዳ እዚህ እንድናመጣው ነው። አዶናይ የቀጠራቸው ሰዎች ህገወጥ ከሆኑ ወረቀት ነው የሚደርሰው። ይኸውልህ ታውቃለህ፣ አንተ እዚህ ሀገር ነው የኖርክ፣ ሁላችንም እዚህ ነው ያለ ነው፣ ሙኒርም ሌሎቻችንም። የኢትዮጵያ ህግ ተመሳሳይ ነው። ዓለም አቀፋዊ ህግን ይከተላል።
እና በህግ ምን መሰለ ከባድ ወንጀልና ቀላል ወንጀል ይባላል። አዶናይ የቀጠራቸው ምንድነው የቀጠራቸው ሴኩሪቲዎች ላይሰንስድ ካልሆኑ መንግስት ማድረግ ያለበት ምንድነው? አዶናይ የቀጠርካቸው ሰዎች ህጋዊ አይደሉም እና ይህንን ልታብራራ እንፈልጋለን፣ ፍርድ ቤት ትቀርባለህ ተብሎ ወረቀት ነው የሚሰጠው። አይታሰርም፣ አይሸማቀቅም። ፊት ላይ ያለውን ባንዲራ አጥፋ አይባልም። ላይቭ የምታደርገውን አጥፋ ተብሎ መሸማቀቅ የለበትም። ሀገሩ ነው፣ መብቱ ነው። ገባ? የአንድ ሰው እኔ ምን መሰላችሁ ምናየው እኔ አዶናይ አይደለም እዚህ ሀገር አማሮች ሰሞኑን ቢቢሲ የዘገበው አለ። እሱን አጀንዳም አላደረግንም። በእውነት ለመናገር የአማራ ህፃን ሴቶች ከ7 ከ8 ዓመት ጀምሮ እስከ 18 ዓመት እስከ 20 ምናምን ዓመት እስከ 50 ዓመት ሴቶች ተደፍረዋል። ኢትዮጵያ ውስጥ ብዙ ግፍ የሚፈጸምበት ነው። ግን ሁሉም ወንጀሎች ሴት መደፈር የሚሆን ሰው መገደል የሚሆን እንደገና መብትን ኤክሰርሳይዝ የማድረግ ባንዲራ ማለመያዝ የሚሆን እኩል አይተን ሁላችንም ለመብታችን ከታገልን አንድ ቀን መግባባት እንችላለን። ሀገራችንን መብታችንን ማስከበር እንችላለን። ግን አዶናይ ለምንድን ነው ባንዲራ እንዲያጠፋ ተደረገና ትንሽ ነገር ነው ብለህ ከላከው መብትን እየተሸረሸረ ነው የሚሄደው። ሴት ተደፈረ ብቻ ብለህ የምትጮህ ከሆነ ደግሞ እሱም አንድ ነገር አትጮህ እያልኳል። ትልቅ ከባድ ወንጀል ነው። ሁሉንም እኩል አይተህ ለመብት ግን ቀናዊ ከሆንክና ሁሉም እንደ ኢትዮጵያዊ ማለት ነው ሁሉም እንደ ኢትዮጵያ እንደሚመለከተው ለመብቱ የሚከራከር ከሆነ ኢትዮጵያ ውስጥ ለውጥ ማምጣት ይቻላል። አሊስ መግባባት እንችላለን የሚለው እሳቤ ነው። እና እነዚህ ሰዎች ዛሬ ህግ አለ፣ ኢትዮጵያዊነት አለ፣ ኢትዮጵያዊነትን አክብሩ፣ ህጉን አክብሩ እያሉ ነው። እኔ ደግሞ ምለው ለምሳሌ እነዚህ ሰዎች አሁን ለምሳሌ የኦሮሞ ብልጽግና የሚመራው ፓርቲ እነ ሽመልስ አብዲሳ እሬቻን ሲያከብሩ ባንዲራ ይለጥፋሉ። ኤቭሪወር አዲስ አበባ ትላልቅ ባንዲራ ይለጥፋሉ። አሁን የኢትዮጵያ ህዝብ ፈልጎ የአዲስ አበባ ህዝብ ፈልጎት አልፈለገውም ጥያቄም የለም። ግን ይለጠፍ እሱ ችግርም የለው። እኔ አሁን የኦሮሞ ክልል ባንዲራ መለጠፉ አዲስ አበባ ላይ እኔ ብዙም አዲስ አበባ የኔ ነች ከሚል እሳቢያቸው በስተቀረ ቆይ ጅቦ ቆያ ይሰጣለሁ እድል ከሱ ቀጥሎ ይሰጣለሁ ብዙ አወራ ይቅርታ እና ከዛ እሳቤ በስተቀረ እኔ ችግር አለው ብዬ አላስብም። ስለዚህ አዲስ አበባ ላይ መለጠፉ የኦሮሚያ ባንዲራ ችግር የለው። የአዲስ አበባ ህዝብ የሚያምንበት አረንጓዴ ቢጫ ቀይ ደግሞ መያዙ ወንጀል መሆን የለበትም። ይሄ ነው ዋና ፖይንቱ። ይቅርታ አረዘምኩት። አብርሻ ሰጥረውና ጅቦ እስኪ ሀሳቡን ይግለጽ። አንድ ደቂቃ ላሳጥረውና ጅቦ ይቀጥል። ጅቦ ላውራ እያለ ስለሆነ በጣም ይቅርታ። ምንድነው መሰለህ ይኸውልህ አዲስዬ ሰዎቹ የኢትዮጵያ ጥላቻቸው በግልጽ በገሃድ ነው እያሳዩ ያሉት በደንብ ማለት ነው። እንደውም አንተ አዲስ አበባ ላይ እየተደረገ ያለውን ግፍ አዲስ አበባን በ13 ዙር ነው አዲስ አበባ እናጸዳለን ብለው ፕሮግራም የወጣለት ባይዘወይ አዲስ ታይምስ ይሄን ልንገር ብዬ ነው። 3 ዙር ሄደዋል። 10 ዙር ይቀራል ገና። በ13 ዙር አዲስ አበባ ሙሉ በሙሉ ከአዲስ አበባ ህዝብ የነባሩ ህዝብ ሙሉ በሙሉ ተነቅሎ ከአዲስ አበባ ይወጣል። 13 ዙር ነው ያለው። ይሄ የሚያሳይ ምንድነው? ያ ጥላቻቸው አዲስ አበባን ከማዕከላዊ ስበት ውጭ እናደርጋታለን፣ የነፍጠኛ ሀገር ነች ምናምን እያሉ ያኔ ሲፎክሩበት የነበረውን ነገር በተግባር እያደረጉት መሆኑ የአዲስ አበባ ህዝብ ደግሞ ድምፅ የሚሆንለት ሰው አጥቶ የአዲስ አበባ ልጆች ሲነጋገሩ ይመጡና ይበትኗቸዋል። እዚህ እየተሳደቡ እያሸማቀቁ ማለት ነው። እና አዲስ አበባ ላይ የሚደረገውን ግፍ ማን ነው እየተናገረ ያለው? ማንም አይደለም እየተናገረላቸው ያለው። እኛ እነዚህ ትግራይና የአማራን ፖለቲከኞች ወልቃየት በምትባል እዛ ሲያከራክር ሲያፋጭ ይውላለኝ አዲስ አበባ የአዲስ አበባ ልጆች እያጸዳ ቆሻሻ ውስጥ እየጣላቸው ነው፣ ወደ ገጠር እየወረወራቸው ነው ማለት ነው። እንዲህ አይነት ግፍ ነው እየተፈጸመ ያለው አዲስ። እንደው በዚህ አጋጣሚ የምነግር አዲስ በዚህ በአዲስ አበባ ዙሪያ ላይ ፕሮግራም ብሰራ በጣም ደስ ይለኛል። ማንም ሰርቶ ስለማያውቅ ማለት ነው። ይህን ነው ማለት እንፈልገው። ለጊዜ ላለመውሰድ ጅቦ ይቀጥል። እኔ አመሰግናለሁ። በኋላ ጊዜ ካለኝ ይመለሳለሁ። አዲስ ይሄ ቴንክ ዩ አብርሽ። ባለን ሰዓት ሙሉ አብቃቅተን ለመወያየት እንሞክራለን። ልክ እንዳልኳችሁ እኔ ሮንግ ሰዓት ነው የገባሁት፣ ግን እዛ የነበረው ውይይት ነው ወደዚህ ያስገባኝ። ጅቦ እኔ ወደ አንተ ያው ቀለኛ ነህ አንተ፣ ግን ቁም ነገርም ታወራለህ መሀል ላይ እና ይኸውልህ ሀቁን ስናወራ ጅቦ እኔ ድሮም ጀምሮ አውቀዋለሁ፣ ፌስቡክ ላይም ጀምሮ እውነት ለመናገር እና ያ ቃል አሁን ትግሬ ነኝ ምናምን ይላል እንጂ
የነበረውን ጭቆና ያውቃል። አሁን ቲፒኤልኤፍ ያደረሰውን ጭቆና ያውቃል። እሱን የሚደግፍ አይመስለኝም እኔ ጅቦ። አሁንም እኔ የኦሮሞ ብልጽግና ወይም ኦፒዲዮ ተመሳሳይ ጭቆና ነው ኢትዮጵያ ውስጥ ያመጣው። ምናልባት የባሰ ከቲፒኤልኤፍም የባሰ ነው የነበረው። አትሊስት በአንጻራዊ ቲፒኤልኤፍ የተሻለ ነበር እና እነዚህ ሁለቱ ኃይሎች ኢትዮጵያን አይወዱም። ኢትዮጵያ የሚሉት እውነት ለመናገር ሽመልስ አብዲሳ ኢትዮጵያ ሲል እኔ ያቅለሸልሸኛል። አብይ አህመድ ኢትዮጵያ ሲል አሁን ያቅለሸልሸኛል። ኢትዮጵያዊነትን አያምኑትም፣ በደንብ አይቀበሉትም። አንድ ኢትዮጵያዊነትን እነሱ 4 ኪሎ አስገብቷቸው እነሱ ላይ የባንክና ታንክ ስላስያዛቸውና ስለሚዘርፉት እንጂ ኢትዮጵያዊነትን ስለሚቀበሉት አይደለም። ይሄ ግልጽ ነው። ስለዚህ ትናንት እነ አብርሃም ገብረመድህን ኢትዮጵያ ሀገሬ ብለው ዘፍነዋል። ሃጫሉ ሁንዴሳ እና አብይ ወደ ስልጣን ሲመጡ እናቴ ኢትዮጵያ ምናምን ይሄ አሁን ያሰሟችሁ እማ ውድ አለም ምናምን የሚል ዘፍነዋል። እነዚህ የማነሳላችሁ ለምንድን ነው? ዲፕሊ የፖለቲካል ግሩፕ አሁን የነ ሃጫሉ ግሩፕ፣ የነ ጀዋር ግሩፕ፣ የነ አብይ አህመድ ግሩፕ፣ የነ ሽመልስ አብዲሳ ግሩፕ፣ የነ አያና ግሩፕ፣ የኦሮሞ ብልጽግና እና የኦሮሞ ፖለቲካ ውስጥ ያሉ ግሩፕ እና የትግራይ ፖለቲካ አሁንም የአማራ መነሳት ካለበት ይነሳ። እውነት ለመናገር እነዚህ ግሩፖች ኢትዮጵያን የሚመለከቱበት መንገድ ነው ዛሬ ችግር ውስጥ እንድንገባ ያደረገን ነው። ዩ አንደርስታንድ ጅቦ? እና እዛ ላይ ሀሳብ ስጥ አለ። እሺ አለው እድሉን ስለሰጠኝ በቅድሚያ በጣም አመሰግናለሁ። ያው ስታወሩት የነበረው ጉዳይ ትንሽ ስግብግብ ያለ ቢሆንም እንደ ሀሳብ እኔ አጥርቼ ለመናገር ሞክራለሁ። ፊንፊኔ ላይ የተካሄደው ስለ አዶናይ ምናምን ነው በፊንፊኔ ዙሪያ ላይ እና ለምን ትስቃለህ? ፊንፊኔ የሚል የኢትዮጵያ ህገ መንግስት ያውቃል? አዎ መንግስቱ ላይ አለ። የትኛው ህገ መንግስት ላይ ጥቀስ። አሁን ወደ ሌላ እንሂድ። አለ ጅቦ ወደ ሌላ ሳይሆን ፊንፊኔ የሚባል በህገ መንግስቱ የለም። አይ ቀልድ ነው የያዘው ወይ ለሌሎች ስጠ ቀልድ አለ። ልውጣ ወይ ደግሞ ተመቻችሁ ትቀልዳለህ። ነገር ፊንፊኔ ትላለህ። ይህም ፊንፊኔ የምታወራው እኮ ካልተመቻችሁ ልውጣ ማለት ሀሳቤ እንደ ሀሳብ ማን ራስን የመጣው ትቀልዳለህ። ቁም ነገር እያወራ ግን የትኛው ስለ አዶናይ እያወራን ነበረ ወዳልሆነ ርዕስ ሀብትሽ ሀሳቡ ይከበር። ምን ችግር የለውም እኮ ቢጠራም ችግር የለውም። ሀሳቡ ከበው ይቀጥል ለሰዓት እንትን። እሺ ወንድማችን አዶናይ ፊንፊኔ ላይ የደረሰበትን ሁላችንም አይተናል እና አንደኛ ነገር ኢትዮጵያን ወክለን ስንሮጥ አረንጓዴ ቢጫ ቀይ ማድረጉ ምንም አልነበረበትም፣ ችግርም የለውም። ግን ጉንጩ ላይ ያስቀመጣት አልሀበሻ የምትለው የሆነች ቅስቀሳም ነገር ትመስላለች እንጂ የኛ ኢትዮጵያ መለያ እኮ አረንጓዴ ቢጫ ቀይ ነው። ግድም ቆቆ አንዳንዴ እንደ ጥላቻ የምናየዋለን። አረንጓዴ ቢጫ ቀይ ላይ ችግር አለባቸው ምናምን እንዲወራል። አሁን እቺ ጉንጩ ላይ አልሀበሻ ተብላ የተጻፈች አይታታል። እዚህ 3 ቃላቶች ናቸው። ለምን እሱን ብቻ ለምን ባንዲራውን ለምን አስጠፉት? ጥያቄው እሱ ነው። አሁን አንድ ነገር ልንገር፣ ማማ ኢትዮጵያ ትልቅ ሀገር ነች። ግንጭል ላይ ባንዲራ መደረግ የለም ወርዶላት ነው ወይ ይላሉ አንዳንድ ሰዎች። ብዙ የሚናገሩት ነገር አለና፣ ሁለተኛ ነገር ወንድሜ አብርሃ በጣም ተቆጣብኝ እንጂ ከጅቡ ቁም ነገር መጠበቅ ይሄ ነው። ወርዶላት ነው ምን ከሞሜን ጅቡ ለሌሎቹ ስጣቸው። በእናትህ ጨርስ ሀሳቤን። ለምንድን ነው እንደዚህ የምትፈሩት ሀሳቤን? ለምን ጨርስተውት እንጂ ቁም ነገር እያወራን አዲስ መብት ይጠበቅ እንጂ ምናምን ለምን ትቀልዳለህ?
አዲስ እኔ 2 ደቂቃ ተናግሬ ልውጣል ወይስ አታናግረኝ? ሲሪየስ ነው። አንተ አሁን እኔ ማወራለህ ቢሲሪየስ አንተ አብርሃም አብርሃምም አንተም እኔ አማራ ክልል ባህር ዳር ላይ መጥቼ የትግራይን ባንዲራ ባውለበልብ ትቀበለኛለህ? አብርሃም አዳምጠኝ። የትግራይ ባንዲራ የክልል ባንዲራ ነው ወንድም፣ የኢትዮጵያ ባንዲራ ነው። የኢትዮጵያ ባንዲራ ደግሞ የኢትዮጵያ ባንዲራ ነው። አረንጓዴ ክልሎች የራሳቸው የሆነ ባንዲራ አላቸው። ኦሮሞን ማን አትጠቀሙ አላቸው። አትጠቀሙ ያላቸው አለ ያውለበልቡ አለ። አሁን እኔ ባህር ዳር ላይ ባውለበልብ ትፈቅድልኛለህ? አብርሃም ወንድም ጅቦ አዳምጠኝ። አብረሽ አንድ ጊዜ ጅቦ አሁን እኮ እኔ እንድታስረዳኝ ዝም ብለህ ወይ ለጊፍት ምናምን ወይ እንደዛ ታስባለህ ብዬ ሳይሆን ወይም ደግሞ ድጋፍ እንዳሰጡኝ ሁለተኛ እንዳሰጡኝ ቤቴን ስከፍት ትሰጡኝ አላችሁ። እዚህ ይቆርጣል እንኳ አስታወስከኝ። እንዳሰጡኝ ይቆርጣል እንዴ አስታወስከኝ። ረስቼው ጊፍት ስትል ትዝ አለኝ። ወይም ለድጋፍ እኔ ጊፍት እንኳን እንደቁም ነገር አለው፣ ግን ለድጋፍ ብለህ ዝም ብለህ ወደ እነሱ ሳይድ መያዝ ሳይሆን ለሀቅ አሁን ለምሳሌ ይኸውልህ በኢትዮጵያ ህገ መንግስት ውስጥ አዲስ አበባ የፌዴራል ከተማ ነች። የፌዴራል ከተማ ደግሞ የፌዴራል ባንዲራ ነው የሚውለበለብባት። ሁለተኛ አዲስ አበባ የህዝቡ ስነልቦናል፣ የአዲስ አበባ ህዝብ ስነልቦናል። ይሄን ደግሞ ከዚህ በፊት በተደጋጋሚ ኢትዮጵያ ኳስ ሲጫወቱ ስቴዲየም ሲገቡ እንደገና ደግሞ ምንድን ነው የሚባለው ታላቁ ሩጫ ላይ የአዲስ አበባ ህዝብ ፍላጎቱን ያሳየበት ሁኔታ አለ፣ ይታወቃል። ይህንን በጉልበት ከነጠላ ላይ ከፊት ላይ አረንጓዴ ቢጫ አይን የፋኩኝ አጠፋለሁ ማንነትን አጠፋለሁ የሚል ጨቋኝ ስርዓት አንተን ለምን እንደምደግፈው ይሄን እየቀለድክ እንደሆነ ይገባኛል። ግን ዋውጅ ዱዳል ምንድን ነው ቤኔፊት? አሁን የጠየቅኩን ጥያቄ የክልል ባንዲራ ነው ምናምን አልክ። እኔ ፊንፊኔ የኦሮሚያ ዋና ከተማ እንደሆነች ነው የማውቀው። የቱ ነው እንደዛ የሚለው? ፊንፊኔ በኦሮሞ የት ላይ ነው ያለው? የት ላይ ነው ያለው? ህገ መንግስቱ ላይ አይልም። አሁን ህገ መንግስቱ ይፍረስ እያልክ የምትከራከር አንዱ አንተ አይደለ እንዴ? በቃ ስለ ህገ መንግስቱ እያወራ ስለሆነ አንተ ይላል ብለህ ተነሳ። ህገ መንግስቱ ብለህ ካነሳ ህገ መንግስቱ አይልም እያልኩ ነው። እኔ አብርሃም እኮ መልስ መስጠት እኮ አይጠበቅብም። አሁን ፊንፊኔ የኦሮሚያ ዋና ከተማ ነች የሚለው ምኑ ጋር ነው? እስኪ ያስረዳ። እኔ ልናገር አንተ ጋር እመጣለሁ። ቆይ ተረጋጋ። ይኸውልህ እኔ አያጅቦ ይኸውልህ ፊንፊኔ የኦሮሚያ ዋና ከተማ ነች የሚለውን ህገ መንግስት አንቀጽ ንገረኝ። ስለ አንቀጹ የምናወራው ስለ አዶናይ ነው የምናወራው። መጀመሪያ ለተለይልኛል። አሁን እንደፈለክ አዳምጠኛ። አሁን አንተ እኮ ነው አዶናይ ላይ ህገ መንግስቱ ላይ የሌለ ባንዲራ ነው ግንጭሉ ላይ ያደረገው ኮከቡ የታለ? እንደዛ ከሆነ ይኸውልህ አሁን ሚክስ አታድርግ። የአዶናይ ህገ መንግስቱ ላይ ያለ ባንዲራ አደረገ እሱ ሌላ ጥያቄ ነው። አንተም እኮ ሌላ ጥያቄ ነው የምትጠየቀኝ። የፊንፊኔ ኦሮሞ ሆነ አልሆነ ሌላ ጥያቄ ነው። እንደፈለክ እኮ አይደለም። የሰው ልጅ ሲመልስ ማዳመጥ ነው ያለብህ። አሁን አንተ እኔ ፊንፊኔ ስል ህገ መንግስቱ ላይ ያለው የተለያለ አያጅቦ ውሸት በእኔ ቤት ውስጥ ስታወራ አላዳምጥም፣ ትክክል አይደለም ብዬ አስተካክላለሁ። አዶናይ ላይ ከንፈሩ ላይ ያለውን ያጠፉበትም ልክ ናቸው። አዶናይ ላይ ሀሳብ መስጠት ይችላል። ፊንፊኔ ላይ የኦሮሚያ ዋና ከተማ ብለህ የምትለው ውሸት ነው። አዲስ አበባ የኢትዮጵያ ዋና ከተማ ነው ትቢግንስ። ሁለተኛ አዲስ አበባ በኦሮሚያ ዙሪያ ስላለች ለኦሮሚያ ክልል ልዩ ጥቅም ያስከብራል የሚል ህገ መንግስቱ ላይ አለ። ከዛ ውጭ የኦሮሚያ ከተማ ነች የሚል የለም። አንደኛ ገብተዋል። ልዩ ጥቅም ምንድን ነው? ገንዘብ መክፈል ነው፣ ሌላ ነገር ማድረግ ነው። ምን አይነት እንደሆነ ራሱ አልተተነተነም ትቢግንስ። ስለዚህ የኦሮሚያ ዋና ከተማ ነች ብለህ መጀመሪያ ያልከው ለአዲስ አበባ ልጆች ይቅርታ ጠይቅ። አዲስ አበባ የአዲስ አበባ ልጆች መኖሪያ አመሰግናለሁ። ስሜታዊ ሆናል። አንድ ሰው ሀሳቡን ሲያንጸባርቅ ሀሳቡን መቀበል አለብን እንጂ ይቅርታ ጠይቅ። ፎልስ ክሌም እና ሀሳብ ለይ። ፎልስ ክሌም የሚባል ነገር አለ ማለት ፎልስ ክሌም በአማርኛ ምንድን ነው? አብረሽ እርዳኝ እስኪ። አብረሽ የሐሰት ፎልስ ክሌም ማለት ውሸት አትናገር ነው። ሀሳብ ማለት ለምሳሌ አንተ የራስህ ሀሳብ ሊኖር ይችላል። ጅቦ ችግር የለውም። እናንተ እኮ ስትዋሹ ሰምቼ እኮ ነው።
አይደለም። አሁን ለምሳሌ ከንፈር ከአገጩ ላይ ያደረገው አረንጓዴ ቢጫ ቀይ ለምን ይጠላሉ ምናምን አለ። ህገ መንግስቱ ላይ ልሙጥ አረንጓዴ ቢጫ ቀይ የለም። ፎልስ ክሌም ያለህ አዲስ ታይም ፎልስ ክሌም ያለ ምን ነው? ፊንፊኔ አልክ። ፊንፊኔ የኢትዮጵያ ዋና ከተማ ናት ስል ፊንፊኔ የሚባል የኢትዮጵያ ዋና ከተማ የለም። የት ያገኘው ያለ ለዚህ ነው ገባ የለም። ፎርስ ክሌም ማለት ኦሮሚያ አንድ ነገር ልንገርህ። አሁን አዲስ አበባ በኦሮሚያ የተከበበች ናት አለ። ልዩ ጥቅም ማግኘት አለባት አለ። ይህን ሲዘረዝር አሁን ምን መሰለህ አንድ ቤትህን ስታከራየው ልዩ ጥቅም አሉ የተከራየው ሰው አይደል? አዲስ አበባ የኦሮሚያ ቤት ነች አይልም። የተከራይ ልዩ ጥቅም እንዳለ ታውቃለህ? ህገ መንግስቱ ዳዝንት ሴይ ዳት። እኔ ላወራ አልቻልኩም። አፋፌን ነው የምትመልሰኝ። እኔ አንዴ በቃ ስለ አዶናይ አውርቼ ልውጣ። በቃ ሀሳብን ጨርስ። ግን አሁንም እኮ ውሸት ለምን ታደርጋለህ ነው ጥያቄ። ሀሳብን አልከለከልኩም፣ ግን ሀሳብ በእውነት ላይ የተመሰረተ ይሁን። ማን ነው አሁን ስለ አዶናይ ነው አዳምጠኝ። አዲስ አበባ ከኦሮሚያ ዙሪያ ስለሆነች ለኦሮሚያ ክልል ልዩ ጥቅም ትከፍላለች እንጂ የሚለው አዲስ አበባ የኦሮሚያ አካል ነች አይልም። በቃ ፒሪየድ። ይህንን መሰረት ይዛውራ። እሺ ወንድሜ፣ ለምሳሌ አንድ አፓርታማ ገዝተህ ሊፍቱን በጋራ ትጠቀሙበታላችሁ እንጂ እንደዚህ ማለት እንደ ክራይ ነገር ያለውን ልዩ ጥቅም ምናምን ስንሄድ ግን ወደ ዋናው ሀሳቤ ስንመጣ ምን መሰለ አዶናይ አገጩ ላይ ያደረገው አረንጓዴ ቢጫ ቀይ አስለቀቅ ማለታቸው ልክ ነው። ህገ መንግስቱ ላይ የሌለ ባንዲራ ነው። መሀል ላይ ኮከብ መኖር አለበት። የሀገራችን ባንዲራ ማክበር አለብን አይደል? እኛ ኢትዮጵያዊ እስከሆንን ድረስ ኢትዮጵያ ነው እንጂ ደግሞ ሀገራችን ሀበሻ አይደለም። ጉንጩ ላይ ያለው ሀበሻ ይሄ ስህተት ነው፣ መጥፋትም አለበት በህገ መንግስቱ ስንሄድ። አሁን አገጩ ላይ ያለውን ህገ መንግስቱ ላይ ባንዲራችን መሀሉ ላይ ኮከብ ያለውን ስህተት ነው፣ መጥፋት አለበት። እንዲህ ተካብዶ ጠል ናቸው ምናምን መባል የለበትም። አዲስ ነውር ነው። ለምን እንዴት ለምን ህገ መንግስቱ ላይ የሌለውን ባንዲራ እንዴት ነው አገጩ ላይ የሚያደርገው? በመጀመሪያ ደረጃ አንድ ሰው ፊቱ ላይ የፈለገውን ቀለም መቀባት ይችላል። በአረንጓዴ ቢጫ ቀይ አይደለም የጌ ባንዲራ መለጠፍ ይችላል። ባይዘወይ ታላቁ ሩጫ እስከሆነ ድረስ ኢትዮጵያዊነትን የሚያንጸባርቅ ታላቁ ሩጫ የፌዴራል መንግስት የሚያንጸባርቀው አይደለም። የፌዴራል መንግስት ያዘጋጀው አይደለም። ቅልስን እና ኃይሌ ገብረስላሴ ያዘጋ